ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ከሰሞኑ በራያ ቆቦ ዙሪያ በሚገኙ ወረዳዎች በመከላከያ ሰራዊቱና በትግራይ ኃይሎች መካከል ግጭት መቀስቀሱን ተከትሎ ስጋት ውስጥ መግባታቸውን የአካባቢው ነዋሪዎች ገልጸዋል። የአማራ ብሔራዊ ንቅናቄ በሀገራዊ የምክክር ሂደት የገዢው አካል የበላይነት የሰፈነበት መሆኑን በመጠቆም በሂደቱ ተአማኒነት፣ ገለልተኝነትና አካታችነት ላይ ያነሳውን ጥያቄ ሀገራዊ ምክክር ኮሚሽኑ አስተባብሏል። ሌሎችንም ይዘናል። አብራችሁን ቆዩ። ከሰሞኑ በራያ ቆቦ ዙሪያ በሚገኙ ወረዳዎች በመከላከያ ሰራዊቱና በትግራይ ኃይሎች መካከል ግጭት መቀስቀሱን ተከትሎ ስጋት ውስጥ መግባታቸውን የአካባቢው ነዋሪዎች ገለጹ። ለሪፖርተር አስተያየታቸውን ያጋሩ የራያ ቆቦ ከተማ ምንጮች እንደገለጹት በራያ ቆቦ ዙሪያ በተለይም አዲስ ቀኝ ተብሎ በሚጠራው አካባቢ በነበረ የተኩስ ልውውጥ በርካታ ቁጥር ያላቸው የትግራይ ኃይሎች ሙትና ቁስለኛ ሆነዋል ብለዋል። ምንጮቹ ቀድሞም ቢሆን ተኩስ የከፈቱት የትግራይ ኃይሎች ናቸው። ያንን ተከትሎም የመከላከያ ሰራዊቱ ምላሽ ሰጠ። ይህም ላለፉት 3 ቀናት የዘለቀ ነበር ሲሉ ተናግረዋል። በቆቦ ከተማ የሚገኘው አብዛኛው ነዋሪ ከአላማጣና ከሌሎች የደቡባዊ ትግራይ አካባቢዎች ተፈናቅሎ የመጣ ነው። አሁንም ጦርነት ይቀሰቀሳል በሚል ስጋት በርካቶች ወደ ከተማዋ እየገቡ ነው። ይህም ስጋትን በነዋሪው ዘንድ የፈጠረ ሆኗል ብለዋል። አዲስ ቅኝ የሚባለው አካባቢ በርካታ የትግራይ ኃይሎች የጦር መሳሪያ አቅርቦት የሚተላለፍበትና በተደጋጋሚ የተኩስ ልውውጥ የማያጣው አካባቢ መሆኑን በማንሳትም የአሁኑ የተኩስ ልውውጥም ያንን አካባቢ ታሳቢ ያደረገው በዚህ ምክንያት ሳይሆን እንዳልቀረ ግምታቸውን አስቀምጠዋል። እና ሰሞኑን በዚህ 2-3 ቀን ትንኮሳዎች ነበሩ። ትንኮሳ የፈጸመው ቲፒኤልኤፍ ነው። መጀመሪያ በዚህ በአዲስ ቀኝ ነው። በአጭር ተተኳሽ በዲሽቃና በብሬን የታገዘ ነው። ትንኮሳ አረገ። የምላሽ ምት በሁለተኛው ቀን በነገታውም እዚህ ቅልሻ የሚባል ልዩ ስሙ ቤትሞ የሚባል አለ። ራያ አላማጣ ወረዳ ማለት ነው። ቀበሌ ነች። እና እዛው ተተኳሽም ብዙ ነገርም አከማችተው ነበር ለጽንፈኛው የሚያስተላልፉት ወደ ወትወት ጊዳን ወደ ላሊበላ የሚሄዱበት መንገድ እሱ ነው። በሞሮዋ ማለት ነው። ያለፈው ሞሮዋ ተመቷል በድሮን ታውቃላችሁ። እና ልክ እንደዛ አይነት ነው። እዚህ ቅልሻ ቤትሞ ማርያም የሚባል ልዩ ስም የተከማቸ መሳሪያም ነበር። እንዲህ በአህያም በግመልም ሊያዛዙሩ ሲል ነው መንግስት በድሮን የመታቸው። ቁስለኛ በጣም ብዙ ነው። ሞትም በዛ ልክ ነው። ወደ ማጫውና ወደ መቀሌ ነበር ሲያጓጉዝ የነበረው። እና አሁንም ትናንትናም በዚህ በወትወት የሚባል ራያ ቆቦ ወደ ጊዳን የሚያገናኝ ያለ ወትወት የሚባል እና እዛ ላይም እንትን ነበር። በድሮንም ተመቷል። የተረጋገጠ እንትን ነው። እና አስከፊ ነገር ነው ያለው። የጦርነት ድባብ ነው ያለው። የአካባቢውን የራያ ቆቦና የራያ አላማጣ መሀል ላይ ያለው ህዝብ በጣም ችግር ውስጥ ነው ያለው። በየቀኑ ነገ ደህና ይሆን ለሊት ይጀምር ይሆን የሚል በስጋት ነው ያለው። ሰው ተረጋግቶ የዕለት ተዕለት ውሎውን እየፈጸመ አይደለም። ሌላኛው ለሪፖርተር አስተያየታቸውን ያጋሩ ምንጭ ደግሞ በቆቦ ከተማ የሰው እንቅስቃሴ ሰላማዊ በሆነ መንገድ እየተከናወነ ቢሆንም ሙሉ በሙሉ ስጋት የለም ለማለት የሚያስደፍር እንዳልሆነ ያነሳሉ። ወደ ከተማዋ የሚገባው ተፈናቃይ ማንነትና ምንነትም በቅጡ መለየት የሚቻልበት ደረጃ ላይ አለመድረሱን በማንሳት ከተማዋን የደህንነት ስጋት ውስጥ እንደከተታት ገልጸዋል። የሰሞኑ የተኩስ ልውውጥ ምንጭም ህወሓት ነው ሲሉ የላይኛውን አስተያየት ሰጪ ሀሳብ የሚያጠናክሩት ምንጩ በተለይም ባለፉት 2 ቀናት የነበረው የተኩስ ልውውጥ ከባድ የሚባል እንደነበረ አንስተዋል። በሺህ የሚቆጠር ተፈናቃይ ነው በቆቦ የሚገኘው። እርዳታ የለም። ቤት ተከራይቶ ለመኖር አስቸጋሪ ነው። እንደ ትምህርት ቤት ያሉ መጠለያዎችም ሞልተዋል። በዚህ ላይ የጦርነት ድባብ ደግሞ ሌላ የስነ ልቦና ቀውስን በማህበረሰቡ ላይ እያስከተለ ነው ሲሉም በምሬት ተናግረዋል። ሰሞኑ ከ3 ቀን ከ4 ቀን በፊት ይመስለኛል እዚህ በቆቦ በኩል በዋናው እንትን ላይ እዛው አካባቢ ላይ ግጭት ጀምረው ነበረ ወያኔዎች። እነሱ ላይ ነው አዲስ ነገር የነበረው። ቅኝት ላይ የነበረው መከላከያ ሰራዊት ላይ ያው ጥቃት ጀመሩ። መከላከያ ያጠፋ ምላሽ ሰጣቸው። እነሱ ሸሽተው ወደዛ ወደ አላማጣ አቅጣጫ ሸሽተው ሄደዋል። ከዛ በኋላም ያው መከላከያ አካባቢ ሌላ ተጨማሪ የድሮን ጥቃቶች
ተሰብስበው ወደ አማራ ክልል የሚገቡበት ኤሪያ ላይ እዛ ላይ 1-2 አካባቢ መጥቷል። እንደዛ ነው ያለው። ሙሉ ለሙሉ ያው እነሱ ኃይላቸው ወደዚህ ወደ እኛ አካባቢ አስጠግተው ነው ያሉት። ያው ዝግጅት ነው፣ እያንዳንዱ እንቅስቃሴ በሙሉ ዝግጅት ነው። ስለ የጦርነት ዝግጅት ነው እንትን እያደረገ ያለውና ይሄ ነው ያለው። ያው ባለፈው በተደረገው እንትን ላይ ከራይና ላይ ከተመቱ በኋላ እዚህ መራው አካባቢ ላይም ተመሳሳይ ጥቃት አጋጥሟቸው ስለነበረ አሁን እንደዛ አይነት ነገር ነው ያላቸውና በአጠቃላይ ያለው የእነሱ የጦርነት የመጀመር ፍላጎቶች አሉ። አሁን ቆቦ እኛም ቆቦ ስላለን ያው ቆቦ የአላማጣ ተፈናቃይ የራያ 6 ወረዳዎች ተፈናቃዮችም ጭምር ነው ያለው። ከተማው መሸከም ከሚገባው በላይ ነው ተሸክሞ ያለውና አሁን ጠላት ይኖር አይኖር ማነው ጤነኛ ማነው ችግር ያለበት የሚለውም ጭምር መለየት አትችልም። ስለዚህ የቲፒኤልኤፍ ኃይሉን ወደዚህ ወደ ቆቦ አካባቢ የማስጠጋቱ እንቅስቃሴ ጦርነቱ ሊቀሰቀስ ይችላል የሚል የማህበረሰቡ ላይም ስጋቶች አሉ። ያ ጦርነት ሲመጣ ያው ብዙ ነገር ይዞ ስለሚመጣ ማለት እና ከዚህ አንጻር ነው፣ ከሌላ ምንም እንትን የለውም። ከሰሞኑ በራያ ቆቦ ዙሪያ ባሉ ወረዳዎችና የገጠር ቀበሌዎች ግጭት ስለመቀስቀሱ እየተነገረ ቢሆንም በጉዳዩ ዙሪያ ከፌዴራል መንግስቱም ሆነ ከህወሓት አመራሮች በኩል የተባለ ነገር የለም። ከቀናት በፊት በአማራና ትግራይ አዋሳኝ በሚገኘውና መረዋ ተብሎ በሚጠራው አካባቢ የፌዴራል መንግስቱ በትግራይ ኃይሎች ላይ የድሮን ጥቃት ማድረሱ መዘገቡ ይታወሳል። የአማራ ብሔራዊ ንቅናቄ በሀገራዊ የምክክር ሂደት የገዢው አካል የበላይነት የሰፈነበት መሆኑን በመጠቆም በሂደቱ ተአማኒነት፣ ገለልተኝነትና አካታችነት ላይ ያነሳውን ጥያቄ ሀገራዊ ምክክር ኮሚሽኑ አስተባበለ። ኮሚሽኑ ዛሬ ባወጣው መግለጫ የአማራ ብሔራዊ ንቅናቄ የኮሚሽኑን የስራ እንቅስቃሴና ሂደቶችን በተመለከተ በቅርቡ የሰጠው መግለጫ አስመልክቶ የሚከተለው ማብራሪያ መስጠት አስፈላጊ ሆኖ አግኝቼዋለሁ ብሏል። አብን የምክክር ሂደቱ አካታችና አሳታፊ አይደለም ብሎ በያዘው አቋም ላይ ኮሚሽኑ ተገቢው ምርመራና ማጣራት ማድረጉን የገለጸው የኮሚሽኑ መግለጫ በዚህ መሰረት የፖለቲካ ፓርቲውን ድምዳሜ ኮሚሽኑ አይጋራውም ብሏል። በምክክር ጉባኤው ከተለያዩ የህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከተቋማትና ማህበራት፣ የፌዴራል የክልልና የከተማ አስተዳደሮች፣ የመንግስት አካላት፣ ታዋቂ ኢትዮጵያውያን፣ የቀድሞ ታጣቂ ኃይሎች፣ የዲያስፖራው ማህበረሰብና ሌሎች ባለድርሻ አካላት ተወክለው የተለያዩ ድምጾች በሂደቱ እየተሳተፉና እየተደመጡም ይገኛሉ ብሏል። አብንም እስካሁን በምክክር ሂደቱ ንቁ ተሳትፎ እያደረጉ ካሉ የፖለቲካ ፓርቲዎች መካከል አንዱ ነው ያለው ኮሚሽኑ የማንኛውንም ተመካካሪ አቤቱታና ቅሬታ በቀላሉ የሚያልፈው ጉዳይ እንዳልሆነም አመልክቷል። አብንን ጨምሮ ከተለያዩ አካላት ለሚቀርቡ ቅሬታዎች በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠ እንደሚገኝም ጠቁሟል። ሀገራዊ ምክክር የአንድ ወገን ድል ወይንም የሌላ ወገን ሽንፈት አይደለም። ኢትዮጵያ የምትሻገርባቸውን የጋራ መፍትሄዎች ለማፈላለግ የሚያግዝ ሁሉንም አሸናፊ የሚያደርግ ሂደት ነው። ኮሚሽኑም የሁሉንም ዜጎችና ተመካካሪዎች ድምጽ በእኩልነት ለማዳመጥና ሂደቱን በነጻነትና በገለልተኝነት ለመምራት ያለውን ቁርጠኝነት ዳግም ያረጋግጣል ያለው ኮሚሽኑ ስለሆነም አብንና ሌሎች ባለድርሻ አካላት በቀሪው የምክክር ሂደት በንቃት እንዲሳተፉና የጋራ መግባባት ለመፍጠር እንዲተባበሩ ጥሪውን አቅርቧል። የአማራ ብሔራዊ ንቅናቄ አብን ባለፈው ቅዳሜ ነሐሴ 9 ቀን 2018 ዓ.ም ሀገራዊ ምክክሩን አስመልክቶ ባወጣው መግለጫ የሀገራዊ ምክክር ሂደቱን ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሐዊነት ጥያቄ ውስጥ የሚያስገቡ ተደጋጋሚና የተደራጁ ጥፋቶች መፈጸማቸውን እንዳስተዋለ ገልጿል። በተለይም በገዢው አካል እየተፈጸሙ ባሉ መዋቅራዊ ጥሰቶች፣ ጫናዎችና ወገንተኛ አካሄዶች ምክንያት ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት መደቀኑን ጠቁሟል። ለአብነት ከጠቀሳቸው አሳሳቢ ጉዳዮች መካከል አንዱ የአዲስ አበባ ሕዝብ ውክልናና የራስ አስተዳደር መብት የሚመለከት ነው። በምክክሩ ሂደት ወቅት በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር መታየቱን የገለጸው አብን በአዲስ አበባ ኢኮኖሚያዊና አስተዳደራዊ ጉዳዮች ላይ ብቻ ሳይሆን የከተማዋን ባለቤትነትና ተጓዳኝ የፖለቲካና የህግ ማዕቀፎችን በሚመለከቱ መሰረታዊ ጉዳዮች ዙሪያ በሚመከርበት ሀገራዊ መድረክ ላይ በበርካታ ሚሊዮኖች
በሚሊዮኖች የሚቆጠሩ የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከልና የከተማዋ ሕዝብ እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ ሆኖ እንዳገኘው አመልክቷል። የአዲስ አበባ ከተማ ነዋሪዎችን መብትና ዘላቂ ጥቅም ያስከብራሉ ተብለው የተወከሉ አካላትም የተጣለባቸውን አደራ በመዘንጋት የአንድን ወገን አካል ያልተገራና ድንበር የለሽ ፍላጎት ለማስፈጸም ሲሉ የከተማውን ሕዝብ መብትና ጥቅም አሳልፈው ሲሰጡ ተመልክተናል ብሏል። ይህ ተግባር በኢትዮጵያ አግላይ የብሔር ፌዴራሊዝም ከተዘረጋበት ጊዜ ጀምሮ በአዲስ አበባ ሕዝብ ላይ ሲፈጸም የቆየው ተከታታይ የመብት ገፈፋና የማግለል ሂደት የመጨረሻው ምዕራፍ ማሳያ እንደሆነም ገልጿል። ነገር ግን አሁን ያለው መንግስት ስለ መደመር፣ ስለ ለውጥ፣ ስለ ህብረ ብሔራዊ ወንድማማችነትና ስለ ኢትዮጵያዊነት ውህደት ደጋግሞ እየሰበከ በተግባር ግን ለአዲስ አበባ ሕዝብ ምንም አይነት ቦታና እውቅና የማይሰጠውን አግላይ ዘውጊያዊ ፖለቲካ ሙጥኝ ብሎ ለማስቀረት እየሞከረ መሆኑን አብን ጠቁሟል። የተዛባው የኢትዮጵያ ፖለቲካ ሊከተለው የሚገባው ትክክለኛና ምክንያታዊ አቅጣጫ የአዲስ አበባን ገጽታ ወደ አግላይ ዘውጊያዊነት መለወጥ ሳይሆን ይልቁንም የአዲስ አበባን ህብረ ብሔራዊ አንድነት ሞዴል በመላው ኢትዮጵያ በሚገኙ ታላላቅ ከተሞች ላይ ማስፋፋትና ማጽናት ነው ብሏል። የአዲስ አበባ ከተማን መሬትና አስተዳደር በተናጠል የመቆጣጠር ፍላጎት በምክክሩ ታይቷል ያለው አብን ይህ አካሄድ ሀገራችንን ወደ ተሻለ ዲሞክራሲ ስርዓት ከማሸጋገር ይልቅ የፖለቲካ ችግሮቻችንን ይበልጥ የሚያወሳስብ በመሆኑ የኢትዮጵያ ሕዝብ ሂደቱን በጥንቃቄ ሊከታተለውና ሰላማዊ ትግል ሊያደርግበት ይገባል ሲል ጥሪ አቅርቧል። ስለሆነም የአዲስ አበባ ከተማ ሕዝብ የከተማችሁን ህልውናና መብት የሚመለከቱ ጉዳዮችንና በዚህ ዙሪያ የሚደረጉ ውይይቶችን በከፍተኛ ንቃት እንድትከታተሉ የራስ አስተዳደርና የፖለቲካ መብታችሁንና መጻኢ ዕድላችሁን በህጋዊ መንገድ ለማስከበር በአንድነት እንድትቆሙ ሲል ጥሪውን አስተላልፏል። ስርዓቱ በአደባባይ የሚያስተጋባቸው የሀገራዊ አንድነት፣ የጋራ ብልጽግና፣ የዜጎች እኩልነት፣ የህብረ ብሔራዊ ወንድማማችነትና የመሻገር ዲስኩሮች ሲል የጠራቸው ተግባራት መሬት ላይ ካለው እውነታ ጋር የሚጻረሩና ሰፊ ክፍተት ያለባቸው እንደሆኑ የምክክር ሂደቱ ፍንትው አድርጎ አሳይቶናል ያለው አብን በአንድ በኩል ስለ ሀገራዊ አንድነትና ወንድማማችነት እየተሰበከ በሌላ በኩል መንግስታዊ መዋቅሮችን የአንድን ቡድን ፍላጎት ማስፈጸሚያነት የማዋል ጥረት እንደሚደረግ በስፋት አስተውለናል ሲል አብን በመግለጫው አመልክቷል። ሀገራዊ የምክክር ሂደቱ አንድ እርምጃ ወደፊት በሄደ ቁጥር ገዢው አካል የራሱን የፖለቲካ ፍላጎት ለማስፈጸም የሚያደርገው ስልታዊ ተጽዕኖና ጣልቃ ገብነት እየጨመረ እንደሚሄድ አሁናዊ ሁኔታዎች ያመላክታሉ። በተለይም ገዢው አካል በቁጥጥሩ ስር ያሉትን የፓርላማ የህግ አስፈጻሚና የጸጥታ መዋቅሮች በመጠቀም ከምክክር መድረኩ የሚመጡ ምክረ ሀሳቦችን በተዛባ መልኩ ወደ ራሱ የፖለቲካ መስመር ለማስገባት ሊሞክር ይችላል ሲል አብን ገልጿል። እነዚህ መዋቅራዊ ጥሰቶች የሚቀጥሉ ከሆነ እንዲሁም አንድ ወገን ብቻውን የሚወስንበት አግላይና አምባገነናዊ ስርዓትን የመጫን እንቅስቃሴ የማይቆም ከሆነ ድርጅታችን አብን በከፍተኛ ንቃትና ብስለት ሂደቱን ከመከታተል ባለፈ አሁንም ይሁን ወደፊት ለእንደዚህ አይነቱ የይስሙላ የፖለቲካ ድራማ ፈጽሞ እውቅና የማይሰጥና የማይተባበር መሆኑን በአጽንኦት እንገልጻለን ብሏል። ይህ በእንዲህ እንዳለ ውይይት ሲካሄድባቸው ለቆዩ አጀንዳዎች የቀረቡ ምክረ ሀሳቦች በመጪው ረቡዕ እንደሚጸድቁ የምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ተናገሩ። በሂደቱ ላይ ለሚነሱ ቅሬታዎች ምላሽ የሚሰጥና አቤቱታዎችን የሚያስተናግድ ልዩ ኮሚቴ መዋቀሩንም ገልጸዋል። ምክትል ዋና ኮሚሽነሯ ሂሩት ገብረስላሴ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ እንዳስታወቁት ከዚህ ቀደም የተጀመሩትን ውይይቶች ተከትሎ ከ8ቱም ቡድኖች የተመረጡ 120 ተወካዮች ላለፉት ጥቂት ቀናት ሲያካሂዱት የቆዩትን ምክረ ሀሳቦች የማስተካከል ስራ በማጠናቀቅ ላይ ይገኛሉ። ይኸውም ከየቡድኑ በተወከሉ እያንዳንዳቸው 15 ተሳታፊዎች ያሏቸው ቡድኖች አማካኝነት በተሰሩት ስራዎች በ8ቱ ቡድኖች የምክረ ሀሳብ ሰነዶች መካከል አላስፈላጊ ድግግሞሾችና ተቃርኖዎች እንዳይኖሩ በማድረግ ሀሳቦቹን በአንድ ወጥ መልክ የማቀናጀት ተግባር ሲከናወን ቆይቷል ነው ያሉት። በዚህ ሂደት ውስጥ የተወከሉት አባላት በሌሎቹ ቡድኖች የቀረቡትን ምክረ ሀሳቦች ተረድተው እርስ በርሳቸው ከተመካከሩ በኋላ የተቀናጀው ሰነድ መልሶ ለ8ቱ ቡድኖች እንዲቀርብ እንደሚደረግ ያብራሩት ምክትል ኮሚሽነሯ በዚህም ተሳታፊዎች ራሳቸው ባልተሳተፉባቸው 7 ቡድኖች በተዘጋጁት አጀንዳዎች ላይ ተጨማሪ ግብአቶችንና አስተያየቶችን ይሰጣሉ ብለዋል። የተሰበሰቡት ግብአቶች ተጠቃለው የመጨረሻው ሀገራዊ ሰነድ ተዘጋጅቶ ከተጠናቀቀ በኋላም ባለድርሻ አካላትን ጨምሮ 4000 ያህል ተሳታፊዎች በሚገኙበት ጉባኤ ፊት ቀርቦ
በመጪው ረቡዕ ሙሉ በሙሉ እንደሚጸድቅ አብራርተዋል። በሌላ በኩል በሂደቱ ወቅት የተነሱ አንዳንድ ቅሬታዎችን አስመልክቶ ማብራሪያ የሰጡት ምክትል ኮሚሽነሯ አቤቱታዎችን አጥንቶ ለኮሚሽነሮች ካውንስል የውሳኔ ሀሳብ የሚያቀርብ ልዩ ኮሚቴ ተዋቅሮ ስራ መጀመሩን ገልጸዋል። በሂደቱ ደስተኛ ባለመሆን በቀጥታ የራሳቸው መግለጫ ያወጡ አካላት አሉ፣ መብታቸው ነው። ነገር ግን የምክክሩ ዋና መንፈስ መነጋገር በመሆኑ ኮሚሽኑ ለተነሱት ቅሬታዎች በኮሚቴው በኩል ምላሽ ይሰጣል ብለዋል። እነሱን ቅሬታዎች እያስተናገድን እንገኛለን። ጉዳዩን እንመረምራለን። ውሳኔ እየሰጠን ነው የቆየነው። አሁንም ያሉት ላይ ቀሩት ላይም እንደዚህ ውሳኔ እየሰጠን እንሄዳለን ማለት ነው። እነዚህን ቅሬታዎች የሚያስተናግድ የተለየ ኮሚቴ አለ። ኮሚቴው ግን አጥንቶ ለኮሚሽነሮች ካውንስል ያቀርባል። የኮሚሽነሮች ካውንስል ይወስናል ማለት ነው። በየትኛውም ዓለም በሚደረጉ ሀገራዊ ምክክሮች ላይ 100% መግባባት መፍጠር ባይቻልም በኢትዮጵያ እየተካሄደ ባለው ጉባኤ አብዛኛዎቹ ተሳታፊዎች በዋና ዋና ጉዳዮች ላይ ሰፊ መግባባት ላይ መድረሳቸው ትልቅ ተስፋን የሚሰጥና ደስ የሚያሰኝ ውጤት ነው ያሉ ሲሆን ሂደቱም ለሀገሪቱ ዘላቂ ሰላም፣ መረጋጋትና አንድነት መንገድ የሚከፍት ነው ሲሉ አክለዋል። የምክክር ሂደቱን የተመለከቱ በርካታ መረጃዎችና አወዛጋቢ የተባሉ ጉዳዮች በስፋት እየወጡ ሲሆን በምክክሩ እየተሳተፉ ያሉ የፖለቲካ ፓርቲ አመራሮችም ከምክክሩ ሂደት እንዲሁም በገዢው ፓርቲ ዙሪያ ያሏቸው ቅሬታዎች በተከታታይ በሚያወጧቸው መግለጫዎች ማሳወቃቸው የሚታወስ ነው። በአፍሪካ ቀንድ ያለውን አለመረጋጋት ለመፍታት ያለ ኢትዮጵያ ማሳካት እንደማይቻል በመረዳታቸው ሀገራት ከኢትዮጵያ ጋር እየሰሩ ነው ሲል መከላከያ ሰራዊት ገለጸ። በኢፌዴሪ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ በአፍሪካ ቀንድ ያለውን አለመረጋጋት ለመፍታት ያለ ኢትዮጵያ ማሳካት እንደማይቻል በመረዳታቸው ሀገራት ለጋራ ተጠቃሚነት ከኢትዮጵያ ጋር እየሰሩ ነው ሲሉ ተናግረዋል። ከፍተኛ መኮንኑ ይህንን የገለጹት መነሻውን ከአሜሪካዋ ሮድ አይላንድ ያደረገ የአሜሪካ መከላከያ ቡድን በመከላከያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩን ተከትሎ ሲሆን ስልጠናው ኢትዮጵያና አሜሪካ በወታደራዊ መስክ በትብብር ለመስራት ያደረጉትን ስምምነት መነሻ በማድረግ የተዘጋጀ መሆኑ ተገልጿል። የአሜሪካው ልዑክ በወታደራዊ ተልእኮዎች ወቅት በሰብአዊ መብቶችና ዓለም አቀፍ ወታደራዊ ሕጎች አጠባበቅ ዙሪያ የሚያተኩር ነውም ተብሏል። ከመከላከያ ሰራዊት የተገኘው መረጃ እንደሚያመለክተው ኢትዮጵያ ለቀጠናው ሰላም እየተጫወተች ላለው ሚና በርካታ ሀገራት በመሰል የስልጠና ዘርፍ በትብብር እየሰሩ ሲሆን አሜሪካም ከኢትዮጵያ ጋር ባደረገችው ስምምነት መሰረት የተለያዩ ስልጠናዎችን በሁለትዮሽ ትብብር ለጋራ ተጠቃሚነት እየሰጠች ትገኛለች። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ቦክስ ኦፊስ ላይ ያሉ እንዲሁም አገረኛ ፊልሞችን እያዩ ከምርጥ ሼፎች እጅ እየተመገቡ በንጹህና በሰፊው የመዋኛ ገንዳ ውስጥ እየዋኙ ይሄ ሁሉ ቅንጦት እዛ ቤታችሁ ውስጥ ነው ያለው። ብስራተ ገብርኤል ላይ ከላፍቶ ሞል ጋር በቀጥታ የተገናኘው ቅንጡ አፓርትመንታችን በካሬ ከ115,000 ብር ጀምሮ ለሽያጭ አቅርበናል። ከባለ 1 እስከ ባለ 3 መኝታ ቅንጡ አፓርትመንቶችን ይዘንላችሁ መተናል። ቅንጦትን ከኛ ጋር ይጀምሩ። አማን ፕሮፐርቲስ